ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል የሚወጣው እናንተ ላይክ ስታደርጉት ነውና ሁላችሁም ላይክ እንዲሁም ኮሜንት አድርጋችሁ እንድትጀምሩት እያልኩኝ ቀጥታ ዘሮ ያስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ ፓውስ ላይ ወሳኝ የሆኑ መረጃዎችን የምነግራችሁ ይሆናል። ቪዲዮውን ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው እናልፋለን። ፓውስ እንግዲህ ዛሬ ላይ ኦልሞስት አንድ ቀን ብቻ ነው የክሌም የማድረግ ጊዜ ቀረን ማለት ነው። ምናልባት ሌሎች ኤክስቼንጆች ይመጣሉ ወይስ አይመጡም? ለምሳሌ ኮኮይን መጥቷል ስላችሁ ሊስት የሚደረግበት ሆኗል ማለት ነው። ነገር ግን ክሌም የሚደረግበት ወይም ደግሞ ዲፖዚት የሚደረግበት አይደለም ማለት ነው። እስካሁን ድረስ አልመጣም። ምናልባት ሊስት የሚደረግበት ነው ብለዋል። ሊስት ተደረገበት ማለት ምን ይደረግበታል ማለት አይደለም፣ ክሌም ይደረግበታል ማለት አይደለም። ምናልባት ለምን ይሄንን ተደረገ የሚለውንም በትዊተር አካውንታቸውም ያወጡት መረጃዎች አሉ። እነዛንም መቼ ኢንድ እንደሚሆን እነሱን ሰዓቶችን ስፔሲፊካሊ እንመለከታለን ማለት ነው። እንግዲህ ከቀኑ 7 ሰዓት ላይ ሊስት ይደረጋል የሚል መረጃ ወጥቷል ማለት ነው። እስካሁን ድረስ ሰዓቱ አልታወቀም። በ18 ማለት ነው፣ በፈረንጆቹ በ18 ማክሰኞ ማለት ነው ሊስት የሚደረግበት ከቀኑ 7 ሰዓት በእኛ በኢትዮጵያ አቆጣጠር የሚሆን ይሆናል ማለት ነው። እንደዚያ የሚል መረጃ አለ። እሱንም የምንመለከት ይሆናል። እንግዲህ ፓውስ ትልቁ ይሄንን ያደረገበት በሁለት ኤክስቼንጅ ብቻ ምናልባት በርን የሚሆን ነገር ብዙ ይኖራል ማለት ነው። ምናልባት ሶላና ላይ በኦንቼይን ክሌም የሚደረጉ ምን ይኖራቸዋል ማለት ነው። የግዴታ የሶላና ዶላር ያስፈልጋቸዋል በሶላና ማለት ነው። ምክንያቱም ልክ ቶን ብሎክቼን ላይ ቶን እንደሚያስፈልጋችሁ ሁሉ ሶላና ብሎክቼን ላይ ደግሞ ሶላና ስለሚያስፈልግ ይሄ ግዴታ ነው የሚሆነው። ምክንያቱም ለቮቸር እንኳን የተጠየቅነውን አይታችኋል። ቮቸር ለምሳሌ ክሌም ወይም ደግሞ ወደ ሶላና ለማስገባት አንድ ቮቸር ምን ጠይቋል ማለት ነው። ኦልሞስት $1 ያላነሰ የተጠየቀ ስላለ ያንን ማየት ይኖርባቸዋል ማለት ነው። የግዴታ ሶላና ቶከን ያስፈልጋቸዋል። ስለዚህ እሱን የምንመለከት ይሆናል ማለት ነው። እንግዲህ ሁለት ኤክስቼንጆች ብቻ ናቸው ያሉ፣ ባይቢት እና ቢትጌት ማለት ነው እስካሁን ድረስ ያሉ። ምናልባት እኔ አድቫይስ ማድረጋችሁ በቀደምትም የሰራሁት ቪዲዮ አለ። በሶስቱን አራቱን አካውንታችሁን በቢትጌት ባንኛው ልታደርጉት፣ ተለቅ ያለውን ካላችሁ ደግሞ ባንኛው ኤክስቼንጅ ብቻ ልታደርጉት ትችላላችሁ። አማራጩ የሆነ የሚሆነው ምናልባት ዋጋው በጣም የወረደ ከሆነ ያስጠላችሁና ኦንቼይን ላይ ክሌም ላታደርጉት ራሱ ትችላላችሁ። ያ ደግሞ ለፓውስ ምን ይሆናል? ልክ እንደ በርን ይቆጠራል ማለት ነው። ምክንያቱም ያነሰ ከሆነ ከሞፈሩፉ የሚሉት ነገር አይነት ከሆነ በጣም ያነሰ ዋጋ ካለ ዋጋው ከወረደ ልክ እንደነ ማልበላችሁ እንደነ ዙ የወረደ ከሆነ ሁሉም ክሌም ሳታደርጉት 140 ሺህ 50 ሺህ ለምሳሌ ክሌም አልተደረገም እኔ ያላደረኩት አለኝ ማለት ላይ ዙ ላይ ማለት ነው። ልክ እንደዚህ የወረደ ቶከን ከሆነ ላታደርጉት ስለምችሉ ቀጥታ ወደ ስፔሲፊክ ዴቱ እንሄዳለን። ስፔሲፊክ ዴቱ ላይ ስንሄድ እንግዲህ ፓውስ ሊስት የሚሆንበት ስንት ሰዓት አካባቢ ነው የሚለውን የምንመለከት ይሆናል ማለት ነው። እንግዲህ ፓውስ ስፔሲፊካሊ ሊስት የሚሆንባቸውን ወደ ማን እንሄዳለን ማለት ነው። ሊስት ወደ ኤክስ አካውንታቸው እንሄዳለን። ወደ ኤክስ አካውንታቸው እንግዲህ ፓውስ ላብ ላይ ምን አለ የሚለውን እንመለከታለን ማለት ነው። እንግዲህ ፓውስ ላብ ምንድነው ያለው? ኩኮይን እንደምትመለከቱት ኒው ሊስቲንግ ብሎ ራሱ ኩኮይን አሳውቋል ማለት ነው። እንደምትመለከቱት ላይ ማየት ትችላላችሁ። ፔሩ ፓውስ በዩኤስዲቲ ነው። እንዲሁም ደግሞ ትሬድ የሚጀመረው 10 ሰዓት እንደሆነ በፈረንጆቹ ተናግረዋል። ያ ማለት ደግሞ 3 ሰዓት ሲጨምሩበት በእኛ 7 ሰዓት ላይ ምን ይሆናል ማለት ነው? 10 4 ሰዓት ማለት ነው። 4 ሲደመር 3 7 ሰዓት ላይ ሻርፕ በ18 ማለት ነው ትሬድ ይጀመራል ማለት ነው። ይሄ ማለት ደግሞ ኮኮይን ላይ ትሬድ ይካሄዳል ማለት እንጂ ክሌም የሚደረግ ከሆነ ነገ ይመጣል። ነገ ካልመጣ ጨረሰ ማለት ነው። ምክንያቱም 1 ሰዓት ከምሽቱ በፈረንጆቹ ማለት ነው ፓውስ ላብ ላይ ማየት ትችላላችሁ። ወደዚህ ላውጣልን ከፍ ልበልና ላሳያችሁ። ፓውስ ላብ እንግዲህ ምንድነው ያለው? በ18 በ16 ማለት ነው። እዚህ ላይ ቀደም ሲል ከአንድ ቀን በፊት ያወጡት መረጃ አለ እንደምትመለከቱት ቦታ ላይ ያሳያችኋለሁ። እንግዲህ አንቲል ኦፕን የተደረገበትን ይናገርና እንደምትመለከቱት እስከ 16 ማለት እስከ 15 ሰዓት ነው የሚለው። 15 ሰዓት ማለት እንግዲህ በፈረንጆቹ 15 ሰዓት ማለት በእኛ 1 ሰዓት አካባቢ ማለት 12 ሰዓት ማለት 9 ሰዓት ነው። 3 ሰዓት ሲደመሩበት 12 9 ሲደመር 3
ስንሰላል ማለት ነው 1 ሰዓት ላይ ምን ያደርጋል ማለት ነው ክሌም የምናደርግበት ኦፕሽን ይዘጋል ማለት ነው። ስለዚህ መጠንቀቅ ይኖርባቸዋል። ከዛ በፊት ክሌም ማድረግ ይኖርባቸዋል። ከዛ በኋላ ካደረጋችሁ የግድ ምንድነው የሚሆነው ወደ ኦንቼይን ክሌም እንድታደርጉ ግዴታ ይሆንባቸዋል ማለት ነው። እንግዲህ ፓውስ ያሳወቀው በዚህ በኦፊሻል ኤክስ አካውንታቸው ነው። ስለዚህ እንደምትመለከቱት ዝም ቦታ ላይ ገልጸውታል። ስታርት እንግዲህ በ13 ስታርት እንደሚደረግ እንደምትመለከቱት በ13 ስታርት ተደርጓል። ማርች 16 ደግሞ ከምሽቱ 1 ሰዓት ምን ያደርጋል ማለት ነው ኢንድ ይሆናል ማለት ነው። እንግዲህ አካውንቶቹም ሁለቱ ቢትጌት እና ባይቢት እንደሆኑ ገልጸዋል ማለት ነው። ምናልባት እንግዲህ ራሱ ብቻ ነው ኩኮይን የገለጸው። ኩኮይን ላይ ገብተን ደግሞ ማየት እንችላለን። እንደምትመለከቱት አሁን ከ5 እስከ $100 የሚገመት ብለዋል። እዚህ ቦታ ላይ ያወጡት አለ። ምናልባት ቀድማችሁ ፕራይስ ፑሉን መሳተፍ የምትችሉ ብለው ባለፈው ስለዚህ ሰራሁላችሁ ይሄን ቪዲዮ እዛ ላይ ማየት ትችላላችሁ። እስከ 18 ድረስ የፕራይስ ፑል ስለተዘጋጀ የ7 ቀን ማለት ነው። እንግዲህ ወደ ኩኮይንም ሄደን ማየት እንችላለን። ኩኮይን ላይ እንግዲህ ምን መጥቷል ማለት ነው። አሁን ላይ ማየት ትችላላችሁ። ወደ ኩኮይን ሄደን ፓውስ በዩኤስዲቲ መጥቷል። ነገር ግን ወደ ክሌም ቦታ ስላልመጣ ምንም ማድረግ አትችሉም። እዚህ አሴት ዲፖዚት ብላችሁ እዚህ ቦታ ላይ መግባት ትችላላችሁ። ዲፖዚት ብላችሁ ፓውስ ትሉ እንግዲህ በሶላና እዚህ ቦታ ላይም ፓውስ ሊስት ይደረጋል ማለት ነው። እንግዲህ በ3 ኤክስቻንጆች ማለት ነው። ምናልባት ነገ ከመጣ ክሌም እናደርግበታለን። ነገ ካልመጣ ግን ያው ልክ መሸጫ ብቻ ነው የሚሆነው ማለት ነው። እንደምትመለከቱት እዚህ ቦታ ላይ አሁን ማግኘት ትችላላችሁ። ከመጣ ክሌም ይደረግበታል። ነገር ግን የሚመጣ 95% በላይ እንደሚመጣ እርግጠኛ መሆን አይቻልም። አይመጣም 95%ቱ አይመጣም ነው እኔ ሪከመንድ ማድረጋቸው። ምክንያቱም ኦልሞስት 1 ቀን የቀረው ሌሎቹ ላይ ክሌም ተደርጓል። ማንም ሰው ሰርዞ እንትን የሚል አይኖርም ማለት ነው። ስለዚህ ምናልባት የተንጠባጠቡትንም ፓውስ በርን እንዲሆን ስለሚፈልግ በዛ አይነት ወይ ላይሆን ይችላልና ይህን ታሳቢ አድርጋችሁ ክሌም የምታደርጉባቸውን ኦፕሽኖች ተጠቅማችሁ ያሉትን ኦፕሽኖች ተጠቀሙ። ምናልባት ሶላና ማዘጋጀት ግዴታ ስለሚሆን ሶላና ቶከን አዘጋጁ። ያለኝ ይሄ ነው። ምናልባት ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ ቴሌግራም አካውንቴ ስላለ በቴሌግራም አናግሩኝ። ማንኛውም ጥያቄ መልሳለሁ። ስለነበረን ጊዜ አመሰግናለሁ።